በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 27 በዚህች ቀን የከበረ ኤጲስቆጶስ አባ አብሳዲ በሰማዕትነት አረፈ። ያን ጊዜ ታላላቆች የሆኑ የላይኛው ግብጽ ኤጲስቆጶሳት አባ አብሳዲና አባ አላኒቆስ የክብር ባለቤት የጌታችን ኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጸኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞችን ልኮ ወደ እርሱ አስመጥቶ ታላቅ ስቃይን አሰቃያቸው። የከበረ አባ አብሳዲ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህ በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞቹ ጋር ሄደ። ወደ እንዲናው ገዢ ወደ አርያኖስ ወሰዱት። መኮንኑም የአባ አብሳዲን ገጽ ባየ ጊዜ ከአርአያውና ከግርማው የተነሳ አደነቀ፣ እራራለትም፣ እንዲህም አለው፦ አንተ የከበርክና የምታስፈራ ሰው ለነፍስህ እዘን፣ የንጉሡንም ቃል ስማ። አባ አብሳዲም እንዲህ ብሎ መለሰ፦ እኔ የንጉሡን ቃል ሰምቼ በዚህ በኃላፊው ዓለም ሕይወተ መንግሥተ ሰማያትን አልለውጥም። በመካከላቸውም ብዙ የነገርን ምልልስ ሆነ። ከበጎ ምክሩ ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃ ውስጥም ይጨምሩት ዘንድ መኮንኑ አዘዘ። ይህንን ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህ በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹን ዘርግቶ አንገቱን ለሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የአባ በጉዕና የአባ ፊልጶስ የሰማዕታት ፍጻሜ ሆነ። የኖላዊ መታሰቢያቸው ነው። የመድኃኒታችንም የስቅለቱ መታሰቢያ ነው። ታኅሳስ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አብሳዲ ሰማዕት፣ አባ አላኒቆስ ሰማዕት፣ አባ በጉዕ ጻድቅ፣ አባ ፊልጶስ። ወርሃዊ በዓላት፦ ጌታችን ኢየሱስ ክርስቶስ፣ አቡነ መብዓ ጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።